ሰላም ጤና ይስጥልን ውድ አድማጮቻችን እንደምን አርፍዳችኋል እንደምን ውላችኋል ከትርታ 97.6 ኤፍኤም የዕለተ ሐሙስ ጥቅምት 6 ቀን የትርታ 600 የዜና ሰዓታችን ላይ እንገኛለን። ከሀገር ውስጥና ከባህር ማዶ ያገኘናቸውን ዜናዎችን የቢዝነስ መረጃዎቻችንን የትንታኔ ዜና እንዲሁም ደግሞ ስፖርትን አካተን ወደ እናንተ ለመድረስ መጥተናል። አብራችሁ እንድትቆዩ እየጋበዝን ትርታ 00ን እየመራው አብራችሁ የምቆየው እኔ በፍቅር ግዛቸው ከቴክኒክ ባለሙያው በሱ ፍቃድ ባልቻ ጋር አብረናችሁ እንቆያለን። በቅድሚያ የሀገር ውስጥ ዜናዎችን እናስቀድማለን። ጎጂ ልማዳዊ ድርጊቶችን በመከላከልና በመቆጣጠር ሂደት የህብረተሰቡ ሚና የጎላ መሆኑን ተጠናክሮ እንዲቀጥል የሴቶችና ማህበራዊ ጉዳይ ሚኒስቴር ጠየቀ። በኢትዮጵያ ከ140 በላይ ጎጂ ልማዳዊ ድርጊቶች መኖራቸውን በፈረንጆቹ 2008 የተካሄደው የክትትል ዳሰሳ ጥናት ውጤት ማመላከቱን ሚኒስቴሩ ለኢዜአ ገልጿል። እነዚህ ጎጂ ልማዳዊ ድርጊቶች መከላከል ዋና ዋናዎቹ የሴት ልጅ ግርዛት፣ ያለ ዕድሜ ጋብቻ፣ ግግ ማስወጣት፣ እንጥል ማስቆረጥና የመሳሰሉት መሆናቸውም ተጠቁሟል። ድርጊቶቹ አብዛኛውን በባህላዊ መንገድ የሚፈጸሙ መሆናቸውን በሚኒስቴሩ የሴቶች መብት ስርዓት ከፍተኛ ባለሙያ ጌትነት አበብል ተናግረዋል። በሴቶች ላይ የሚፈጸሙ ጎጂ ድርጊቶችንና የኃይል ጥቃቶችን ለመቀነስ ብሎም ለማስወገድ መንግስት በስራ ላይ ባዋላቸው ስትራቴጂዎች አበረታች ለውጥ መመዝገቡን አረጋግጧል። የማህበረሰብ አደረጃጀት የህብረተሰቡን አመለካከት በመለወጥና ጎጂ ልማዳዊ ድርጊቶችን በመቀነስ የጎላ ሚና ስላላቸው በቀጣይ እንደሚያጠናክሩም ጠይቀዋል። በፈረንጆቹ 2016 በተካሄደው የስነ ህዝብና የጤና ዳሰሳ ጥናት መሰረት የሴት ልጅ ግርዛት በ2000 ከነበረበት 79.9 በመቶ በ2016 ወደ 65 በመቶ ዝቅ ማድረግ ተችሏል ተብሏል። በሌላ በኩል በተሰሩ የጠንካራ ስራዎች የጠፉ ጎጂ ልማዳዊ ድርጊቶች መኖራቸውንም አስታውሰዋል። በማደግ ላይ የሚገኙ ሀገራት ያማከለ ፍትሐዊ፣ ግልጽና የልማት ፍላጎቶችን ከግምት ውስጥ ያስገባ ዘላቂ የዕዳ አስተዳደር ማዕቀፍ ሊዘረጋ እንደሚገባ የገንዘብ ሚኒስቴር አህመድ ሽዴ ገለጹ። የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF ዓመታዊ ስብሰባ በዋሽንግተን ዲሲ እየተካሄደ ሲሆን በገንዘብ ሚኒስቴር አህመድ ሽዴ የተመራው ከፍተኛ የልኡካን ቡድን በዓመታዊ ስብሰባ ላይ እየተሳተፈ ይገኛል። የገንዘብ ሚኒስቴር አህመድ ሽዴ በመድረኩ ላይ ባደረጉት ንግግር የዓለም የዕዳ አስተዳደር ማዕቀፎች የበለጠ ግልጽነት፣ ወጥነትና ፍትሐዊነት ሊኖራቸው እንደሚገባም አመላክተዋል። ተበዳሪዎቹ ከአበዳሪዎቹ የሚያገኙትን ተመራጭ የዕዳ አከፋፈል ሁኔታ ላይ ግልጽ መስፈርት ባለመቀመጡ የቅርብ ጊዜ የዕዳ ድርጅቶችን አዝጋሚ እንዲሆኑ ማድረጉና የተገማችነት ችግሮች ያሉበት መሆኑን አስረድተዋል። ከተበዳሪ ሀገራት አንጻር ሲታይ ደግሞ እርግጠኛ መሆን ስለማይቻል የሚደረጉ ድርድሮች ይበልጥ ውስብስብ እንደሚያደርገው ገንዘብ የዋስትና አቅርቦት እንደሚዘገይ፣ በመጨረሻም ዕዳ ሸክም ባልተመጣጠነ ሁኔታ በተበዳሪ ሀገር ላይ በመጫን ወደ ሁለትዮሽ አበዳሪዎች እንዲዘዋወር እንደሚያደርግም ጠቁሟል። ተጨማሪ የብድር ሁኔታም በግልጽ በሚታወቁና ዓለም አቀፋዊ መለኪያዎች በተቀመጠለት ሁኔታ የሚካሄድ ከሆነ ፈጣን ስምምነቶችን በማድረግ በባለድርሻ አካላት መከላከል መተማመን እንዲመጣ ሚኒስቴሩ አጽንኦት ሰጥተው አብራርተዋል። ተመራጭ የዕዳ አከፋፈል ሁኔታ የማግኘትን ጉዳይ ከኢ መደበኛ አሰራርና ከአበዳሪዎች ማዕቀፍ ወጥቶ እንደ ቡድን 20ና ዓለም አቀፉ የገንዘብ ድርጅት IMF የግምገማ ማዕቀፍ ወይም የተባበሩት መንግስታት ድርጅት የልማት ፋይናንስ ሂደት ሁሉን አቀፍ መሆን እንዳለባቸውም አመላክተዋል። ግልጽና ተጠያቂነት የሰፈነባቸው ህጎች ተአማኒነት እንደሚገነቡና የዕዳ ስምምነቶችን እንደሚያጠፉ ገልጸው ከዛም ባሻገር ዓለም አቀፍ የፋይናንስ ትብብሮችን እንደሚያጠናክሩ መናገራቸውን የገንዘብ ሚኒስቴር ለኢዜአ በላከው መረጃ አመላክቷል። በ2018 በጀት ዓመት 2.75 ሚሊዮን በላይ የህብረተሰብ ክፍሎች በማህበረሰብ ጤና መድን ተጠቃሚ ለማድረግ መታቀዱን የአዲስ አበባ ጤናና ቢሮ ገለጸ። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ የህብረተሰብ ጤና መድን አባል አዲስ ምዝገባ፣ የነባር አባላት እድሳትና አጠቃላይ አፈጻጸምን በማስመልከት ጋዜጣዊ መግለጫ ሰጥተዋል። ቢሮው የህብረተሰቡን ጤና አጠባበቅ ለማጎልበት ከሚያከናውናቸው ተግባራት መካከል ማህበረሰብ አቀፍ ጤና መድን ዋነኛ መሆኑን ገልጸዋል። በእነዚህም ባለፈው ዓመታት በተሰሩ ስራዎች አመርቂ ውጤት መመዝገቡን በማንሳት በመዲናዋ በ2017 ዓ.ም ከ2.5 ሚሊዮን በላይ ዜጎች የማህበረሰብ አቀፍ ጤና መድን አባል መሆናቸውን ተናግረዋል። በጤና ጣቢያዎችና በሆስፒታሎች ከ2.83 ሚሊዮን በላይ አባላትና ቤተሰቦቻቸው ከቀላል እስከ ከፍተኛ የሕክምና አገልግሎቶችን ማግኘታቸውን ተናግረዋል። ይህ ፍትሐዊ የጤና አገልግሎት ተደራሽነትን እያረጋገጠ ነው ያሉ ሲሆን በ2018 ዓ.ም የነባር አባላት እድሳት በማካሄድና 10 በመቶ አዳዲስ አባላትን በመጨመር
ከ2.75 ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ለማድረግ መታቀዱን ገልጸዋል። ለዚህም እስከ ህዳር 30 ቀን 2018 የሚቆይ የነባርና አዲስ የጤና መድን አባላትን ምዝገባ መጀመሩን ያስረዱ በመሆኑ መክፈል የሚችሉ የህብረተሰብ ክፍሎች አቅማቸውን ባገናዘበ አመታዊ መዋጮ በመክፈል የማህበረሰብ አቀፍ የጤና መድን አባል እንደሚሆኑም ተናግሯል። በከተማ አስተዳደሩ የጸደቀው የነባርና አዲስ አባል መደበኛ አመታዊ መዋጮ ከ1500 እስከ 10500 ብር መሆኑን ጠቅሰው የመመዝገቢያ 200 ብር መሆኑን ኃላፊው ገልጸዋል። በዝቅተኛ የኑሮ ሁኔታ ላይ ለሚገኙ የማህበረሰብ ክፍሎች ደግሞ ወጪውን ከተማ አስተዳደሩ እንደሚሸፍን ጠቁሟል። እድሜያቸው ከ18 ዓመት በላይ የሆኑ ልጆች እና ቤተሰቦቻቸው አባል ያላቸውም በእያንዳንዱ ሰው ተጨማሪ 50 በመቶ በመክፈል አባል ማድረግ እንደሚችሉም ተጠቁሟል። አድማጮቻችን አብራችሁን ስላላችሁ እጅግ እናመሰግናለን። ከዚህ በፊት የተከታተልነው እንግዲህ ከሀገር ውስጥ ያገኘናቸውን ዜናዎች ነበረ። በመቀጠል የምናልፈው ደግሞ ወደ ድምጽ ዜና ይሆናል። በአማራጭ የጤና ፋይናንስ ዘርፍ መገንባት ለፍትሐዊና ተደራሽ የጤና አገልግሎት በተመለከተ ከጤና ሚኒስቴር ጋር የተደረገ ቆይታ ነው። ባልደረባችን ንጉሱ በሪሁን አዘጋጅቶታል፣ እንደሚቀጥለው ይቀርባል። በኢትዮጵያ የጤና አገልግሎት ጥራትና ተደራሽነትን ለማሳደግ አማራጭ የጤና ፋይናንስ አቅምን ማሳደግ እንደሚገባ ተመላከተ። ከትርታ ጋር ቆይታ ያደረጉት በጤና ጥበቃ ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ እንደገለጹት የውጭ እርዳታዎች መቋረጥ ከወቅታዊ የዓለም ነባራዊ ሁኔታ አንጻር የሚጠበቅ ሲሆን የሀገር ውስጥ የፋይናንስ አቅምን ማሳደግ ላይ ትኩረት ተሰጥቶ እየተሰራ መሆኑን አንስተዋል። ይህን የውጭ ድጋፎች ሲቀንሱ እንደ ችግር ብቻም ሳይሆን እንደ መልካም አጋጣሚ ተጠቅመን ሌሎች አቅሞቻችንን እንፈትሽበት፣ አዳዲስ የፋይናንስ አቅሞቻችንን ከፍ የምናደርግበት ስራ እየሰራ እንገኛለን። አንዱ መንግስት ለጤና ሴክተር የሚሰጠውን ድጋፍ የበለጠ እንዲያጠናክር ማድረግ፣ ከመንግስት ካዝና በተለይ ያለፉት 2 ዓመታት የተሻለ ለጤና ሴክተር ወሳኝ የሚባሉ ቦታዎች ላይ በራሳችን አቅም የራሳችን የጤና ችግር መሸፈን ስላለብን ከፍተኛ መሻሻል እየታየ ነው ያለው። በጤና መድን ስርዓቱ ብዙ ዜጎች ከጤና መድን ተጠቃሚ ሆነዋል። በዚህ ሰዓት ላይ ከ63 ሚሊዮን በላይ የሚሆኑ ኢትዮጵያውያን በማህበረሰብ አቀፍ ጤና መድን ስርዓት ውስጥ ታቅፈው አገልግሎት እያገኙ ይገኛሉ። ከነሱ የሚሰበሰብም አለ። ከሌሎችም መንግስትም ደግሞ የድሃ አደጋ ብሎ የሚደግፋቸው አሉ። በአጠቃላይ ወደ 20 ቢሊዮን የሚጠጋ በጤና መድኑ ይሰበሰባል። ከዛም ውጭ ደግሞ አማራጭ የጤና ፋይናንሲንግ በተለይ ከተለያዩ የግል ተቋማት ፊላንትሮፒስ ከተለያዩ ተቋም ደግሞ የበለጠ ለማሰባሰብ ጥረት እየተደረገ ይገኛል። በአጠቃላይ የተወሰነ ክፍተት ቢኖርም ግን በዓለም አቀፍ ደረጃ በቀነሰው ደረጃ ሀገራችን ችግር ላይ አልወደቀችም። የራሳችን የጤና ስርዓት በእነዚህ ምንጮች በተለይ መንግስት አስፈላጊ በሆኑበት ቦታ ላይ የተለያዩ መድኃኒቶችን በመግዛት ጭምር ሕክምና መሳሪያዎችን በመግዛት ጭምር ማህበረሰባችን ለከፋ ነገር እንዳይዳረግ የተጠበቀ ነው የሚገኘው። ይሄ እንግዲህ አንዳንድ ነገር ካየን ብዙ የጤና ስርዓታቸው የተናጋ የአፍሪካ ሀገራት አሉ። በእኛ ሀገር ግን የተለያዩ መንግስታት ሀሳባቸውን ሲቀይሩ ፖሊሲያቸውን ሲቀይሩ የኛ ሀገር ዋና አገልግሎቶች አልተቋረጡም። ልክ በኮቪድ ጊዜ እንዳየነው ወሳኝ የሚባሉ አገልግሎቶችን ለማስቀጠል ችለናል። በቀጣይነትም እነዚህን ስርዓት የበለጠ ማጠናከር፣ የፋይናንስ ምንጮቻችንን ማስፋት፣ አገር ውስጥ ሁሉን ነገር ለመሸፈን ጥረት ለማድረግ እንሰራለን። በተለይ ደግሞ አንዱ ግብዓት ነው ችግራችን። እንደሚታወቀው ግብዓትን በአገር ውስጥ የማምረት ሂደት ለመሸፈን ጥረት ተጀምሯል። እንደሚታወቀው አገር ውስጥ የማምረት አቅማችን በእጅጉ ባለፉት 4-5 ዓመታት ከፍ ብሏል። አብዛኛው መድኃኒት አሁን እስከ ከ40% በላይ እያመረቱ ያሉት አገር ውስጥ ያሉት የመድኃኒት ማምረቻ ፋብሪካዎች ናቸው። ይህ ደግሞ በቀጣይነት እያሻሻልን እስከ 60-70% የመሄድ አቅም አለን። ይህንን በደንብ የምንጠቀም ይሆናል። የጤና ተቋማትን ውጤት በመመዘን የተሻለ አፈጻጸም ላሳዩ የተሻለ የፋይናንስ ድጋፎችን ማድረግና ሌሎች ተቋማትንና ባለሙያዎችንም ለማበረታታት በሚቻልባቸው ጉዳዮች ላይ ከተለያዩ ባለድርሻ አካላት ጋር እየተሰራ መሆኑን ሚኒስትር ዴኤታው ጨምረው ገልጸዋል። አድማጮች አሁን ተከታትለን የተመለስ ነው ደግሞ በየድምጽ ዜና ነበር። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ሳውዝ አፍሪካ ተስፋ ሰጪ የተባለ የኤችአይቪ ኤድስ መከላከያ ማምረቷን አስታወቀች። የሳውዝ አፍሪካ የጤና ሚኒስቴር አሮን ሞትስዋለዲ ትላንት ይፋ ባደረጉት መረጃ ላይ ሀገራቸው አዲስ ያመረተችው የኤችአይቪ ኤድስን የመከላከል አቅም ይበልጥ ከፍ የሚያደርግ ክትባትን እንዳመረተች ነው የገለጹት። ባለፉት 2 አስርት ዓመታት ሳውዝ አፍሪካ
የኤችአይቪ ኤድስ መከላከያን ለማምረት ስትሞክር መቆይቷን አስታውሰው አሁን ላይ በጣም ተስፋ ሰጪ ውጤት መገኘቱን ነው የጤና ሚኒስቴሩ ያስታወቁት። የተገኘው ውጤትም ሳውዝ አፍሪካ የኤችአይቪ ኤድስን ለመከላከልና ለማከም የምታደርገውን ጥረት እጅጉን የሚያግዝ ነው ብለዋል። ይህ የኤችአይቪ ኤድስ የመከላከል ክትባት ሌንካፓቨሪ የሚል ሲሆን ለሀገሪቱ አስፈላጊ ከሆነ መጠን እጅጉን ያነሰ መመረቱንም ገልጸዋል። ለክትባቱ ግሎባል ፈንድ $29 ሚሊዮን ድጋፍ መገኘቱም ይህም 456,000 ክትባት ለማምረት የሚረዳ እንደሆነም ገልጸዋል ሲል የዘገበው ዥንዋን ነው። በመጨረሻም የሶሪያው መሪ አህመድ አልሻራ በክሬምሊን ቤተ መንግስት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ተገናኝተው መምከራቸው ተሰምቷል። የቀድሞ የሶሪያ መሪ በሽር አልአሳድ ሀገር ጥለው ከጠፉ በኋላ የሽግግር መንግስቱን እየመሩ የሚገኙት አህመድ አልሻራ ከሩሲያ ጋር ሀገራቸው ሶሪያ የነበራትን መልካም ግንኙነት ማስቀጠል እንደምትፈልግም ገልጸዋል። የሁለቱ መሪዎች ዋነኛ የውይይት ትኩረት ከነበሩ ጉዳዮች መካከል ሩሲያ በሶሪያ በሚኖራት የጦር ቤዝ አንደኛው እንደሆነም ተጠቅሷል። የሶሪያ መንግስታዊ የጤና ተቋም SANA በበኩሉ ፑቲን በቀጠናዊና ዓለም አቀፋዊ ጉዳዮች ላይና በሩሲያና ሶሪያ የጋራ ፍላጎት እንዲሁም ልማት ላይ መክረዋል ሲል ይዘግቧል። አህመድ አልሻራ በሩሲያ ተሸሽገው ይገኛሉ የተባሉት በሽር አልአሳድ አሳልፈው እንዲሰጡም ይጠይቃሉ ሲል የዘገበው ቢቢሲ ነው። አድማጮች ከሀገር ውስጥ እንዲሁም ከውጭ የተመራረጡ ዜናዎችን አድምጠን ተመልሰናል። አሁን ደግሞ ወደ ቢዝነስ ዜናዎች እናልፋለን። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በመጠቀም ለአረንጓዴ ትራንስፖርት መስፋፋት በአፍሪካ ግንባር ቀደም ሚናዋን እየተወጣች መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አለሙ ስሜ ገለጹ። በአፍሪካ ሁሉን አቀፍና ዘላቂ የትራንስፖርት ስርዓትን ማረጋገጥ በሚል መሪ ሀሳብ በአዲስ አበባ መካሄድ የጀመረው የ2025 የአፍሪካ ኢሞቢሊቲ ሳምንት የመክፈቻ መርሃ ግብር ተካሂዷል። መድረኩ ለአህጉሪቱ ዘላቂ ትራንስፖርት ትልቅ ምዕራፍ መሆኑን ጠቁሟል። የትራንስፖርትና ሎጂስቲክስ ሚኒስቴር አለሙ ስሜ ባደረጉት ንግግር የኤሌክትሪክ ተሽከርካሪዎችን ማስፋፋት ለአየር ንብረት የማይበገር ኢኮኖሚ ለመገንባት ቁልፍ መሆኑንም አብራርተዋል። ኢትዮጵያ በአረንጓዴ አሻራ በአካባቢ ጥበቃ ብሎም የኤሌክትሪክ ተሽከርካሪዎችን በማስፋፋት የአረንጓዴ ትራንስፖርት ስርዓትና ለአየር ንብረት ለውጥ የማይበገር ኢኮኖሚ እየገነባች እንደምትገኝም ተናግረዋል። በደሞዝ ጭማሪ ሰበብ ዋጋ ያናሩ ከ57,000 በላይ ነጋዴዎች ላይ እርምጃ ተወሰደ። ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57,212 ነጋዴዎች ላይ ህጋዊ እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴርና የተጠሪ ተቋማት የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም ገምግመዋል። በሚኒስቴር መስሪያ ቤቱ የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስቴር ዴኤታ ዶክተር አብዱል ሀኪም ሙሉ ባቀረቡት ሪፖርት በሩብ ዓመቱ ንግድን ስርዓት ለማስያዝ የተለያዩ ስራዎች ሲከናወኑ መቆየታቸውን አብራርተዋል። በዚህም ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57,212 ህገወጥ ነጋዴዎች ላይ እርምጃ ተወስዷል ብለዋል። አድማጮቻችን ከቢዝነስ መረጃዎቻችን ተመልሰን ተገናኝተናል። በመቀጠልም ወደ ስፖርታዊ ጉዳዮች እናልፋለን። ስፖርታዊ ጉዳዮችን ደግሞ ወደ እናንተ ለማድረስ ባልደረባችን ንጉሱ በሪውን ስቱዲዮ ተገኝቷል። መቀጠል ትችላለህ። ስፖርታዊ ጉዳዮችን ወደ ስፖርታዊ ጉዳዮችን ስናልፍ 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ 6 ቢሊዮን ብር ማስገኘቱን የአዲስ አበባ እግር ኳስ ፌዴሬሽን አስታውቋል። ባሳለፍነው እሁድ በቅዱስ ጊዮርጊስ አሸናፊነት የተጠናቀቀውን ውድድር አስመልክቶ በጁፒተር ሆቴል ጋዜጣዊ መግለጫ ተሰጥቷል። የፌዴሬሽኑ ፕሬዚዳንት ኢንጂነር ኃይለ ኢየሱስ ፍስሐ ውድድሩ በስኬት መጠናቀቁን ገልጸዋል። አስፈላጊ ስራዎች ከሚመለከታቸው አካላት ጋር ተቀናጅተው መሰራታቸው ውጤታማ እንዳደረገ ተናግረዋል። ከገበያ አንጻር 10 ሚሊዮን ብር ለማግኘት ቢታቀድም 6 ሚሊዮን ብር መሰብሰቡ ተነስቷል። በሸገር ደርቢ ብቻ 2.2 ሚሊዮን ብር ተገኝቷል ሲሉ ኢንጂነር ኃይለ ኢየሱስ አሳውቀዋል። ለገቢው መቀነስ የተሳታፊ ክለቦች ማነስና በአዲስ አበባ ስቴዲየም ጨዋታ ከተደረገ መቆየቱ እንደ ምክንያት ተጠቅሷል። ሜዳ ለማስፈቀድና ስፖንሰሮችን ለማግኘት እንደተቸገሩ የገለጹት ፕሬዚዳንቱ በቀጣይ የተሻለ ውድድር ለማዘጋጀት እንደሚጥሩ ተናግረዋል። የውድድሩ ማጠቃለያና የሽልማት ዝግጅት ህዳር 6 እንደሚከናወንም ተያይዞ ተነስቷል። ወደ ሌላኛው መረጃችን ስናልፍ የአፍሪካ ዋንጫን የተመለከተ መረጃ እናገኛለን። የ2025 የአፍሪካ ዋንጫ አዘጋጇ ሞሮኮ በመጀመሪያው ቀን የቲኬት ሽያጭ ከ137,000 በላይ ቲኬቶች መሸጧን አስታውቃለች። የ2025 የአፍሪካ ዋንጫ ጨዋታዎች የመግቢያ ቲኬት ሽያጭ ከትናንት በስቲያ የተጀመረ ሲሆን በመጀመሪያ ቀን ከ137,000 በላይ ቲኬቶች ተሽጠዋል። አብዛኞቹ የመክፈቻ ጨዋታውን ለመታደም
የተቆረጡ መሆናቸው ታውቋል። ከጥቂት ሳምንታት በኋላ የሚጀምረውን የአፍሪካ ዋንጫ የምታስተናግደው ሞሮኮ ስኬታማ የትኬት ሽያጭ ማከናወኗን ያስታወቀችው። በሌላ መረጃችን ፌዝ ኪፒየገን በማራቶን ርቀት ስኬታማ መሆን እንደምትፈልግ ተናግራለች። በ1500 ሜትር የ4 ጊዜ የዓለም ሻምፒዮና የሆነችው ኬንያዊቷ ኪፒየገን በቀጣይ ዓመታት በማራቶን ውድድር አሸናፊ ለመሆን ያላትን ፍላጎት ከገለጸች በኋላ ለዚህም ሌሎች እንደ ስቲፈን ሀሰንና ሄለን ኦብሪ ያሉ አትሌቶች መነቃቃት ፈጥረውልኛል ማለቷ ተሰምቷል። በሌላ መረጃችን የዓለም አቀፍ የእግር ኳስ ማህበር ፊፋ በጋዛ እግር ኳስን እንደገና ለመገንባት እንደሚሰራ የማህበሩ ፕሬዚዳንት ጂያኒ ኢንፋንቲኖ ገልጸዋል። ኢንፋንቲኖ በግብጽ ሸርማል ሼክ የሰላም ጉባኤ ላይ ከተሳተፉ 30 የዓለም መሪዎች ጋር ተገናኝተው ነበር። የሰላም ሂደቱ ፍሬያማ እንደሆነ ያነሱት ፕሬዚዳንቱ በተለይም ደግሞ በጋዛና በፍልስጤም የእግር ኳሱ ሂደቱን እንደገና ለማቋቋም በተለይም በግጭቱ የወደሙ በርካታ የእግር ኳስ ቦታዎችን እንደገና ለመገንባትና የገቢ ማሰባሰብ ስራዎችን ለመስራት በስፋት ትኩረት ተሰጥቶ እንደሚሰራ ጠቅሰዋል። የእግር ኳስ ሚናን ለመደገፍም ሁሉም በአንድነት እንዲቆም ጥሪ ማቅረባቸውን የተሰማው። ወደ መጨረሻው ስፖርታዊ መረጃ ይሳልፍ። በአውሮፓ የሴቶች ሻምፒዮና ሊግ ዛሬ ምሽት የተለያዩ ከተሞች የሚደረጉ መርሃ ግብሮች ይኖራሉ። አትሌቲኮ ማድሪድ ከማንቸስተር ዩናይትድ፣ ፒኤስጂ ከሪያል ማድሪድ፣ ቤኔፊካ ከአርሰናል፣ ባየር ሙኒክ ከጁቬንቱስ የሚጫወት ይሆናል። መረጃዎቹን ቆንጅት ተሾመናት ያዘጋጀችው። አድማጮች እንግዲህ በፍቅርም መረጃዎች እኒህን ይመስላሉ። እሺ ንጉሱ በሪውን ስቱዲዮ ድረስ መጥተህ ለአድማጮቻችን ስፖርታዊ መረጃዎችን ስላደረስክ እጅግ እናመሰግናለን። ከትርታ 97.6 ኤፍኤም የዕለተ ሐሙስ ጥቅምት 6 የትርታ 600 ዜናዎች ከሀገር ውስጥና ከውጭ ያገኘናቸው መረጃዎችን አካቶ የቢዝነስ መረጃዎችን በተጨማሪም የድምጽ ዜናን አካቶ ወደ እናንተ ደርሶ ነበር። ስፖርታዊ መረጃዎችንም በባልደረባችን ንጉሱ በሪሁን ቀርቧል። ስትከታተሉ የነበረውን ይመስል ነበረ። የዕለቱን የትርታ 600 እየመራው ከእናንተ ጋር ቆይታ ያደረግኩት እኔ በፍቅር ግዛቸው፣ በቴክኒክ ቁጥጥሩ ከበሱ ፍቃድ ባልቻ ጋር በመሆን ነበረ። ሰናይ ጊዜ